ሰላም የ2017 የ12ኛ ክፍል ተፈታኝ ተማሪዎች በሙሉ እንደምን አላችሁ? እንግዲህ ፈተናችሁ እየተቃረበ እንግዲህ አሁን እነሆ ሰኔ ላይ ደርሰናል። በተቻለ መጠን ደግሞ እኛም የሂስትሪ ኤግዛም ጥያቄዎችን በየቻፕተሩ ከፋፍለን የ12ንም እንዲሁም የ11ን ለማጨረስ ሞክረናል። አሁን ደግሞ ሞር ትኩረታችንን በቀሩ ጊዜያቶች ውስጥ ወደ ኢኮኖሚክስ እና ወደ ጂኦግራፊ እናደርጋለን ማለት ነው። ያው ኢኮኖሚክስ ከዚህ በፊት ኢንትራንስ ኤግዛም ስላልነበረ እንደ ሂስትሪው እና እንደ ጂኦግራፊው በየቻፕተር ከፋፍሎ ወይም ደግሞ እንደዚህ አድርጎ በየአመት ከፋፍሎ ለማስተማር አስቸጋሪ ነው ወይም ለመስራት አስቸጋሪ ነው። ነገር ግን እኔ ለእናንተ ቤስት ነው ያልኩትን የዘንድሮ የኦሮሚያ ኤዱኬሽን ቢሮ ወይም ደግሞ የኦሮሚያ ትምህርት ቢሮ ለ12ኛ ክፍል ተፈታኞች ለ2017 የ12ኛ ክፍል ተፈታኞች ያወጣውን የሞዴል ፈተና የኦዳ ትምህርት ቤት የተፈተኑትን የሞዴል ፈተና ከነዛ ውስጥ ጥያቄዎችን ሰሌክት እያደረግን እንሰራለን ማለት ነው። ይሄን እንደጨረስን ደግሞ የአዲስ አበባ ተማሪዎች የተፈተኑትን የክፍለ ከተማ ፈተና ደግሞ ተመልሰን እንደገና ወደሱ ዙረን እሱን የምንሰራ ይሆናል ማለት ነው። ሶ ያው 100 ጥያቄ ምርጫ ነው የተዘጋጀው። ሶ የእነዚህን ጥያቄዎች የምንሰራ ይሆናል ማለት ነው። ጥሩ ግንዛቤ እንደምታገኙበት አይ ሆፕ ቢኮዝ ጥያቄዎቹን ቀድሜ ስላየኋቸው እና ከተማሪዎቻችን ጋር አብረን ስለሰራናቸው ነው ይህን እምላችሁ። ሶ ዘ ፈርስት ኩዌስችን ሴይዝ ዛት ዘ ስተዲ ኦፍ ዘ ስትራክቸር ኤንድ ፐርፎርማንስ ኦፍ ናሽናል ኢኮኖሚስ ኤንድ ዘ ፖሊሲስ ዛት ጎቨርን ዩዝ ቱ ትራይ ቱ አፌክት ኢኮኖሚክ ፐርፎርማንስ ኤዝ ይለናል። ምሮ እያለን ያለው ሁለት የኢኮኖሚክስ ኮርሶች አሉ አይደለ? በነገራችን ላይ ይሄ ጥያቄ ከዚህ በፊት የነበረውን ወይም የተማራችሁትን ሪሜምበር አድርጋችሁ የምትሰሩት ነው። ሪሜምበር ማለት አስታውሳችሁ የምትሰሩት ነው። አዲስ ነገር አይደለም። ወይም ደግሞ አዲስ ኖሌጅ ፈልጣችሁ ወይም ደግሞ ድጋሚ አናላይዝ አድርጋችሁ የምትሰሩት ሳይሆን ይሄ ጀስት ከዚህ በፊት የነበረ ያን የነበረውን ሪሜምበር አድርጋችሁ የምትሰሩ ነው። እና የምታስታውሱት ነገር ምንድን ነው? አሁን እዚህ ጋር ማስታወስ ያለባችሁ ሁለት የኢኮኖሚ ስተዲዎች አሉ ወይም ደግሞ የኢኮኖሚክስ ዘርፎች አሉ። ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ የምንላቸው። ማይክሮ ኢኮኖሚክስ ምን ብዬ ነበረ ያስተማርኳችሁ ዩቲዩብ ላይ ያለው ቪዲዮ ላይ እንዲሁም ቻፕተር 1 ኢኮኖሚክስ ስንማማር 12ኛ ክፍልን ማይክሮ ኢኮኖሚክስ ካለን ኢንዲቪዥዋል ኢኮኖሚክ ዩኒትን ብቻ ነው የሚያተኩረው ወይም ደግሞ ኢንዲቪዥዋል ዩኒትስ ኦፍ ኢኮኖሚክ ዲሲሽን ሜኪንግ ላይ ነው የሚያተኩረው። ሃውስሆልዶች ምን አይነት ኢኮኖሚክ ዲሲሽን ሜክ አደረጉ፣ ኦርጋናይዜሽኑም ኢንዲቪዥዋል ወይም ደግሞ አንድ ኦርጋናይዜሽን ራሱን ችሎ አንድ ፊርም ራሱን ችሎ የሚያደርጋቸውን ዲሲሽን ሜኪንጎች ነው ያወራ ነው። ገቨርንመንትን በተጨማሪ ኢንዲቪዥዋል ዲሲሽን ሜኪንግ ፕሮሰስ ሲካሄድ ምን እንለዋለን? ማይክሮ ኢኮኖሚክስ እንለዋለን። ማክሮ ካለን ደግሞ አስ ኤ ናሽናል ኢኮኖሚክስ። ናሽናል ካለ በቃ በአጠቃላይ ደግሞ ብሔራዊ ጉዳዮችን ወይም ደግሞ የሀገሪቷን ኢኮኖሚያዊ ጉዳዮች እያለን ነው። የሀገሪቷን ኢኮኖሚ ጉዳዮች ካነሳን ደግሞ መንግስት ደግሞ እነዚህን የሀገሪቷን ኢኮኖሚያዊ ጉዳዮች የሚወስኑ ፖሊሲዎችን እየተጠቀመ ነው ካልን እነዚህ ጉዳዮች ምን ላይ ነው የሚካተቱት? ማክሮ ኢኮኖሚክስ ኢሹ ላይ የሚካተቱት ወይም ደግሞ የማክሮ ኢኮኖሚክስ ጉዳዮች ናቸው ማለት ነው። እሺ ሁለተኛ ጥያቄ which of the following is a key question macro economics seeks to answer ይለናል። ማክሮ ኢኮኖሚክስ አንሰር የሚያደርግልን ኩዌሽን የትኞቹ ናቸው ይለናል። አሁንም የቻፕተር 1 ጥያቄ ነው እንግዲህ ኤ what causes individual behaviors in the market ይለናል። ወይም ኢንዲቪዥዋል ዲሲሽን ሜኪንግ ዩኒት ያላቸው ሃውስሆልድ ሊሆን ይችላል፣ ኢንዲቪዥዋል ፊርም ሊሆን ይችላል፣ ወይም ገቨርንመንት ዲሲሽን ሊሆን ይችላል። ኢንዲቪዥዋል ዲሲሽን ሜኪንግ ቢሄቪየሮች በማርኬት ላይ ያላቸውን ኮዝ ነው የሚያሳየን ይለናል። አይደለም። ይሄ ማን ነው? የማክሮ ኢኮኖሚክስ ጥያቄ ነው። ቢ what are the factors affecting the demands for goods ይለናል። አሁንም ደግሞ ተመልከቱ፣ ኢንዲቪዥዋል የሆነ ኩዌሽን ነው እዚህ ጋር እየጠየቀን ያለው ለአንድ ጉድ ወይም ለአንድ ፕሮዳክት ያለው ፍላጎት ወይም ዲማንድ በዛ ፕሮዳክት ላይ ያለው ፋክተር ያለው ኢፌክት ምንድን ነው እያለን ያለው አይደለም። ወይም ደግሞ ለአንድ ፕሮዳክት የሚኖረውን ዲማንድ አፌክት የሚያደርጉ ፋክተሮች ላይክ ዋት ፕራይስ፣ አዘር ሰብስቲቱሽን ኮሞዲቲ ሊሆን ይችላል፣ ዌዘር ኤንድ ክላይሜት ሊሆን ይችላል፣ ኮንሱመር ኤክስፔክቴሽን ሊሆን ይችላል። ሶ ብዙ አይነት ፋክተሮች አሉ አይደል? እነዚህ ምንድን ናቸው? ኢንዲቪዥዋል ዲማንድ ናቸው ወይም ደግሞ ኳንቲቲ ዲማንድ ብለን እንጠራቸዋለን። ለአንድ ፕሮዳክት ያለንን ዲማንድ የሚወስኑ ፋክተሮች ካለን ይሄ ኳንቲቲ ዲማንድ ነው ወይም ደግሞ የማክሮ ኢኮኖሚክስ ኢሹ ነው። ነገር ግን ማክሮ ለመባል ወይም የማክሮ ኢኮኖሚክስ ኩዌሽን ለመባል ምን መሆን አለበት? አግሪጌት ዲማንድ መሆን አለበት። ሲ ሃው ካን ኔሽን ኢንክሪዝ ኢትስ ሬትስ ኦፍ ኢኮኖሚክ ግሮዝ ይለናል። አንድ ሀገር ያላትን ኢኮኖሚክ ግሮዝ እንዴት ትጨምራለች የሚል ጥያቄን አንሰር ያደርግልናል። አዎ ቢኮዝ ኢት ኢዝ ኤ ሆል ኢኮኖሚክ ዲሲሽን ዩኒት ነው ወይም ደግሞ ሰፋ ያለና አንድን ሀገር ያጠቃለለ ወይም ደግሞ ይሄ ዘ ሆል ኢኮኖሚክ ዲሲሽን ዩኒት ስለሆነ በምን ውስጥ እናጠቃልለዋለን? በማክሮ ኢኮኖሚክስ ውስጥ እናጠቃልለዋለን ማለት ነው። እሺ ሶስተኛ ጥያቄ how does the domestic economy interact with the rest of the world according to the macro economics ይለናል። ወይም ደግሞ ከማክሮ ኢኮኖሚክሶች አይዲያ ስንነሳ እስኪ ዙም ላድርገው ትንሽ። ከማክሮ ኢኮኖሚክሶች አይዲያ ስንነሳ ይለናል የአንድ ሀገር ኢኮኖሚ
ከሌሎች ሀገራት ጋር ወይም ደግሞ አዘ ወርልድ ዋይድ ሌቭል ወይም ከሌሎች አካላት ጋር እንዴት ነው ኢንተራክት ሊያደርግ የሚችለው? ከተቀረው ዓለም ጋር እንዴት ነው ሊገናኝ የሚችለው ነው። ኤ ስሩ ዘ ማይክሮ ኢኮኖሚክ ዴሲሽንስ ይለናል። በማይክሮ ኢኮኖሚክስ ዴሲሽን ዩኒት ነው አይደለም። ቢ ስሩ ትሬድ ባላንስ ኤንድ ኤክስቼንጅ ሬትስ ይለናል። በኤክስቼንጅ ሬት እና በትሬድ ባላንስ አማካኝነት ይለናል። እሺ እንያዘው። ሲ ስሩ ግሎባል ፕራይሲንግ ሲስተም ወይም ደግሞ በዓለም አቀፍ ፕራይሲንግ ሲስተም አማካኝነት ይለናል። ኖ ይሄ የአንድን ሀገር ኢኮኖሚ አፌክት የሚያደርግ ጉዳይ ነው እንጂ ኢንተራክት እንዲያደርግ ያደረገው። ዲ ስሩ ኮኦፕሬሽን ዴሲሽን ሜኪንግ ይለናል። አሁን እዚህ ጋር ኮርፖሬት ዴሲሽን ሜኪንግ ስላለ እንትን እንዳትሉ እሺ። ኮርፖሬት የምንለው የሆነ በተለያዩ አካላት አማካኝነት ህብረት ተፈጥሮ የሚቋቋም ድርጅት ነው ኮርፖሬሽን የምንለው ማለት ነው። ሶ ይሄ ከሱ ጋር አይገናኝም። ግን ለምሳሌ ኢትዮጵያ ከተቀረው ዓለም ጋር በኢኮኖሚ ተሳሰረች የምንለው ሲሆን ምን ሲሆን ነው? አንደኛ የተለያዩ ሀገራት ኤክስቼንጅ ሬት ሲኖር ነው። ለምሳሌ ኢትዮጵያ አሁን በሪያድ ትገበያያለች፣ በዶላር ትገበያያለች፣ በዩሮ በፓውንድ ትገበያያለች አይደለ? በቻይና ሺሊንግ። ሶ ይሄ ኤክስቼንጅ ሬት እንለዋለን። በተጨማሪ ደግሞ ትሬድ ባላንስ የሚባለው ነገር አለ። ኤክስተርናል ትሬድ ስታካሂዱ ትሬድ ዲፊሽንሲ፣ ትሬድ ሰርፕለስ፣ ትሬድ ባላንስ እያልን የጠራናቸው ኮንሴፕቶች ማለት ነው። ሶ እነዚህ ነገሮች ሲኖሩ ይቺ ሀገር ምን እያለች ነው ማለት ነው? በኢንተርናሽናል ኢኮኖሚ ላይ ኢንተራክት እያደረገች ነው ማለት ነው። እሺ አራተኛ ጥያቄ ዌን ካልኩሌቲንግ ጂዲፒ ዩዚንግ ዘ ፕሮዳክት አፕሮች ይለናል። ፕሮዳክት አፕሮችን ተጠቅመን ጂዲፒን ካልኩሌት ስናደርግ ይለናል ዋይ አር ኦንሊ ፋይናል ጉድስ ኤንድ ሰርቪስስ ኮንሲደርድ ይለናል። ለምንድን ነው መጨረሻ ላይ ያሉ የመጨረሻ ፕሮዳክቶችን ብቻ ኮንሲደርድ የምናደርገው? ፕሮዳክት አፕሮችን ስንጠቀም እንግዲህ እንደምታስታውሱት ሮ ማቴሪያሎችን ሶሪ ሮ ማቴሪያሎችን እንዲሁም ደግሞ በመሀል የምንጠቀማቸውን ፕሮዳክቶች አናጠቃልልም። ቫሊዩ አድድ የምናደርጋቸውን ፕሮዳክቶች አናጠቃልልም። የተለያዩ ፕሮዳክቶችን ማኑፋክቸርድ አድርገን ቫሊዩ አድ አድርገን መጨረሻ ላይ የምናገኛቸውን ፋይናል ፕሮዳክቶች ብቻ ወይም ፋይናል ጉዶችን ብቻ ነው ምን የምናደርገው ያላቸውን ማርኬት ቫሊዩ አድ አድርገን አንድ ላይ ሰብሰብ አድርገን ዋጋውን የምንሰራው ወይም ጂዲፒን የምንሰራው ማለት። ለምንድን ነው እንደዚህ የምንሰራው? ኤ ቱ አቮይድ ኢንፍሌሽነሪ ኢፌክትስ ይለናል። ልክ ሮ ማቴሪያሎች እንዲሁም ሌሎቹን ቫሉ አድ ያደረግናቸውን ማቴሪያሎች ጨምረን የምንሰራ ከሆነ ኢንፍሌሽን ይመጣል። ስለዚህ ይህን የኢንፍሌሽንን ኢፌክት ለመቀነስ ነው ይለናል። አይደለም። ቱ ሜጀር ጎቨርንመንት ስፔንዲንግ አኩሬትሊ ይለናል። መንግስት ምን ያህል ወጪ አወጣ የሚለውን በትክክል ለማወቅና በትክክል እሱን ዋጋውን ለማወቅ ነው ይለናል። አይደለም። ሲ ቱ ፕሪቨንት ደብል ካውንቲንግ ይለናል። የስ ይህን ነበር አለ የጠቀስነው ታስታውሳላችሁ። ደብል ካውንቲንግ በተደጋጋሚ ጠቅሰነው ነበር ኮንሴፕቱን። ምክንያቱም ለምሳሌ አንድ ፓስታ ሲመረት መጀመሪያ ምን ያለ ስንዴ አለ አይደለ? የስንዴ ግብአት አለ፣ ሌላ ፍሌቨሮች ይኖራሉ፣ ውሃ አለ፣ ከዛ የማሸጊያው አለ። የተለያዩ ፕሮዳክቶችን ልንጠቀም እንችላለን። ለፓስታው የተለያየ አይነት ግብአቶችን ልክ ኬሚካላዊም ሆነ ኒውትሪየንቶችንም ልንጠቀም እንችላለን። ሶ እነዚህን ነገሮች ያኔ ገና ሲገዙ ፋብሪካው ሲገዛቸው አንድ ለዛ ለምሳሌ ስንዴውን ከገበሬው ሲገዙ የምታወጡት ወጪ አለ አይደለ? ሶ ገበሬው ስንዴውን ስለሸጠ ይሄ ሽያጭ እዚህ ጋር ኮንሰፕሽን አለና ይሄ የስንዴው ሽያጭ አንድ ተብሎ ተይዞ ሲደመር ድጋሚ ደግሞ ፓስታው ሲሸጥ ደግሞ በኋላ ላይ ፓስታው ያወጣው ወጪ እዛ ላይ የሚደመር ከሆነ ፓስታው ውስጥ ምን አለ? ስንዴ አለ። ሶ የስንዴው ወጪ ቀድሞ ለብቻው ተይዟል። አሁንም ደግሞ ፓስታው ውስጥ ደግሞ ስንዴው ስለተያዘ ሁለቱን አንድ ላይ ደመር ነው ማለት ምን ሆነ ማለት ነው? ኦቨር ሊመጣብን ነው ብሩ ማለት ነው። ወይም ደግሞ ጂዲፒያችን ኦቨር ሊመጣ ነው። ነገር ግን ከፓስታው ዋጋ ላይ የስንዴውን ዋጋ ቀንሰን ሶ ፈርስት ባለው ስንዴ ላይ ከዛ የሌሎችን የፓስታ ግብአቶች አንድ ላይ አድርገን መደመር እንችላለን። ወይ ደግሞ መጀመሪያ ፓስታው ስንዴው ሲገዛ የነበረውን ኮንሰፕሽን ከካልኩሌሽኑ እናወጣውና ቀጥታ የስንዴውንም የሌሎች ቫልዩ አድድ ፕሮዳክቶችንም አንድ ላይ በምን ስር እንይዛቸዋለን ማለት ነው? ፓስታ በሚለው ማቴሪያል ወይም ጉድ ስር እንይዝና ወደ ካልኩሌሽናችን እንሄዳለን ማለት ነው። ሶ ዛንሰሪ ሲ ደብል ካውንቲንግን ለማስቀረት ነው ምን የምናደርገው? ፋይናል ፕሮዳክትን ብቻ የምንቆጥረው ምን ስንሰራ? ጂዲፒን ስንሰራ ማለት ነው። ናው አምስተኛ ጥያቄ which macroeconomic goal is most crucial for sustaining long term economic growth ይለናል። ሎንግ ተርም የሆነ ኢኮኖሚ ግሮዝ ለማምጣት ወይም ደግሞ ዘላቂ የሆነ የኢኮኖሚ እድገትን ለማምጣት ኢኮኖሚ እድገትን ለማምጣት የትኛው የማክሮ ኢኮኖሚክስ ጎል ነው አስተዋጽኦ ያለው ይለናል። ኤ አቺቪንግ ፉል ኤምፕሎይመንት ይለናል። ፉል ኤምፕሎይመንት ምን ማድረግ ማምጣት መቻል ወይም ደግሞ የስራ አጥ ቁጥርን መቀነስ ማለት ነው። አቺቪንግ ፉል ኤምፕሎይመንት ማለት በተቻለ መጠን ፉል ኤምፕሎይ ማድረግ እንደማይቻል ነግሬያችኋለሁ። ሶ ፉል ኤምፕሎይም ማድረግ አይቻልም፣ አንኤምፕሎይድም መሆን የለበትም ኢኮኖሚ። ስለዚህ በተቻለ መጠን ምን ማድረግ ነው? ወደ ፉል ኤምፕሎይ መቃረብ
ተግባባን አይደለ? የስራ አጥ ቁጥሩን መቀነስ የስራ አጥ ቁጥራችንን በቀነስን ቁጥር ምን እያደረግን ነው? የማኑፋክቸሪንግ አቅማችን እየጨመረ ነው። ማኑፋክቸርድ ማድረግ ቻልን ማለት ደግሞ ምን እየጨመረ እየመጣ ነው ማለት ነው? ኢኮኖሚክ ግሮዝ እየጨመረ ነው። ለምን? ኢኮኖሚክ ግሮዝ ማለት ያመረትነው ምርት ሲባዛ በዋጋው ነው አይደለ? ሶ የምናመርተው ምርት ጨመረ ማለት የስራ አጥ ቁጥሩ ቀንሶ ሁሉም አካል ስራ ኖሮ ማለት ምርት ጨመረ። ምርት ጨመረ ማለት ደግሞ የምናገኘው ኳንቲቴቲቭል የሆነ ገቢ ወይም ደግሞ ረቨኗችን ጨመረ ማለት ረቨኑ ጨመረ ማለት ደግሞ ሃይ ኢኮኖሚክ ግሮዝ አለ ማለት ነው። ሶ አቺቪንግ ፉል ኢምፕሎይመንት መሆን ይችላል። ሌሎች ምርጫዎች እስኪ ነይ ቢ ሬዱሲንግ ገቨርንመንት ዴቢት ወይም የመንግስትን ዕዳ መቀነስ አይሆንም። ሲ ኢንሹሪንግ ፌር ዲስትሪቢዩሽንስ ኦፍ ኢንካም ወይም ደግሞ እኩል የሆነ የኢንካም ክፍፍልን ወይም የገቢ ክፍፍልን ማምጣት። ዲ ሜንቴኒንግ ፕራይስ ስታቢሊቲ አይደለም። ሶ ዘ አንሰር ኢዝ ዋት ኤ። እሺ ኩዌስችን ነምበር 6 which approach would you recommend to measure GDP if you want to focus on consumer spending ይለናል። ጂዲፒን ሜጀር ስናደርግ የምንጠቀማቸው አፕሮቾች አሉ አይደለ? ወደ 3-4 አፕሮቾች አሉ። ሶ ከነዚህ አፕሮቾች ውስጥ ይለናል የኮንሱመሩን ስፔንዲንግ ወይም ደግሞ ኮንሱመሮች ወይም ደግሞ ማህበረሰቡ ያለውን ወጪ ኮንሲደር አድርገን በዛ ላይ ቤዝድ አድርገን ወይም ደግሞ እቺ ሲ የምንላት ማለት ነው ኮንሰፕሽን ማለት ነው። ሶ እቺን ኮንሰፕሽንን ቤዝድ አድርገን በሷ ላይ ተመርኩዘን ጂዲፒን ማስላት ከፈለግን የትኛውን አፕሮች እንጠቀማለን ነው እያለን ያለው። ኤ ፕሮዳክት አፕሮች ነው እንዴ? አይደለም። ፕሮዳክት አፕሮች ካልን ሜንሊ ኮንሰርኑ ወይም ቤዙ ምንድነው? ቶታል ፕሮዳክት ነው። ኢኮኖሚክ ግሮዝን ነው ሜጀር የሚያደርግልን ወይም ደግሞ ይቺ ሀገር ምን ያህል ፕሮዳክት በዚህ አንድ ዓመት ውስጥ ምን ያህል ፕሮዳክት አመረተች፣ ያ ፕሮዳክትስ ያለው ማርኬት ቫልዩ ስንት ነው፣ ምን ያህል ነው የሚለውን አባስቶ ይሰራልና። ሶ ቤዝድ የሚያደርገው ምን ላይ ነው? ኮንሱመር ስፔንዲንግ ሳይሆን ወይም ኮንሱመሩ ምን ያህል ስፔንድ አደረገ ሳይሆን ምን ያህል ፕሮዳክት ተመረተ ነው። ኔት ኤክስፖርት አፕሮች ደግሞ አለ። ኔት ኤክስፖርት ደግሞ ምንድን ነው? ኢምፖርት ማይነስ ኤክስፖርት አድርገን የምንሰራው ነው አይደለ? ወይም ደግሞ ኤክስፖርት ማይነስ ኢምፖርት አድርገን የምንሰራው ነው። ሶ ይሄ ደግሞ ኢምፖርትና ኤክስፖርት ላይ ወይም ደግሞ የሀገሪቷ ትሬድ ላይ ነው እንጂ ቤዝድ የሚያደርገው ከስተመር ስፔንዲንግ ላይ አይደለም። ኢንካም አፕሮች ይለናል። ይሄ ደግሞ ኢንካም ደግሞ ስሙ ራሱ ይነግረናል። ምን ላይ ነው ቤዝድ የሚያደርገው? ህዝቡ ምን ያህል ኢንካም እያደገኘ ነው፣ ዜር ኢንካም ላይ ነው ቤዝድ የሚያደርገው። ሶ አወር አንሰር ኢዝ ዋት ዲ ኤክስፔንዲቸር አፕሮች። ኤክስፔንዲቸር ማለት ነው ወጪ አይደለ እንዴ? ወጪ ማለት ነው ኤክስፔንዲቸር ማለት። ሶ ማህበረሰቡ ምን ያህል ወጪ እያወጣ ነው ብለን ጂዲፒን ሰራን ማለት ምንን እየተጠቀምን ነው ማለት ነው? ኤክስፔንዲቸር አፕሮችን እየተጠቀምን ነው ማለት ነው። እሺ ናው ሌትስ ጎ ቱ ኩዌስችን ነምበር 7 ኢፍ ኤ ገቨርንመንት ፕሪንትስ ሞር መኒ ቱ ፔይ ፎር ኤ ዋር ታይም ኤክስፔንስስ ዋት ካይንድስ ኦፍ ኢንፍሌሽን ኢዝ ዚስ ላይክሊ ቱ ኮዝ ይለናል። አሁን አለን። እሺ አሁን ለምሳሌ ሀገራችን አሁን ኢትዮጵያ በከባድ ጦርነት ላይ ነው አይደል ያለችው። ሶ የኢትዮጵያ መንግስት ሀገሪቷ ያለችበትን ሀገሪቷ ባለችበት ጦርነት ምክንያት ብዙ ኪሳራዎች ሊገጥሙ ይችላሉ። ሶ ማህበረሰቡ ከገጠመው የኢኮኖሚ ውድመት እንዲያገግም ብሎ መንግስት ገንዘብን አትሞ የወረቀት ገንዘብን አትሞ ለህዝቡ ቢያሰራጭ በዚህ ምክንያት ምን አይነት ኢንፍሌሽን ነው ሊመጣ የሚችለው? ለምን አሁን ሰው ሳይሰራ በቀላሉ መንግስት ወረቀት ገንዘብ አትሞ እየበተነለት ነው ወይም እየሰጠው ነው። በወንድ መግዛት መሻ በተለያየ ሜስ ብቻ ይሄ ሞኔታሪ ፖሊሲ የምንለው ማለት ነው። መንግስት ገንዘብን የሚለቅበት ወይ አለ አይደለ? ኤክስፓንድ ለማድረግ ኢኮኖሚን ለማስፋፋት። ሶ ይሄ የዋዠቀውን ኢኮኖሚ ለማንሳት መንግስት ምን አደረገ? ገንዘብ አትሞ ሰጠ። ሶ ይሄን ገንዘብ አትሞ መንግስት በመስጠቱ ምክንያት የሚፈጠር ኢኮኖሚ ቀውስ አለ ወይም ደግሞ የኢንፍሌሽን ቀውስ አለ ወይም የዋጋ ግሽበት አለ። ሶ ይሄ የዋጋ ግሽበት የትኛው ነው? ከተሰጣችሁ ሴናሪዮ አንጻር ነው የምትመለከቱት። እሺ ኤ ዲማንድ ፑል ኢንፍሌሽን አለን። በዲማንድ ምክንያት ወይም ደግሞ በፍላጎት ምክንያት የመጣ ኢንፍሌሽን ይላል አይደለም። በዲማንድ ምክንያት የሚመጣ ኢንፍሌሽን እንዴት ነው? ከሰሳት ተርሙ ያላችሁ የተማማርነው ምን ብለን ነበር? ከፍተኛ የሆነ ዲማንድ ሲኖር ምን ይሆናል? ለፕሮዳክቶቹ ከፍተኛ የሆነ ዲማንድ ሲኖር ነጋዴው ምን ያደርጋል? ይሄንን ዲማንድ ለማረጋጋት ወይንም ደግሞ ለማረጋጋት አስቦ ሳይሆን ያው ሃየር ፕሮፊት ሲክ ለማድረግ ሊሆን ይችላል። የመንግስት አካልም መንግስትም ደግሞ ፕራይሱን ሴት የሚያደርግ ከሆነ መንግስት ይሄ ዲማንድ በከፍተኛ ሁኔታ እነዚህን ፕሮዳክቶች ጨርሶ ወደ እጦት ከመግባቱ በፊት ወይም ሰፕላይ ከማጠሩ በፊት ምን ለማድረግ ዲማንዱን ለማረጋጋት ሃየር ፕራይስ ሴት ይደረጋል። ሶ ኢንፍሌሽን ይመጣ በሳት ማለት ነው። ከዛ ሰው የሚችል ይገዛል፣ የማይችል ይተወዋል። ያንን ነገር ይረጋጋል ማለት ነው። ኮስት ፑሽ ኢንፍሌሽን ደግሞ ምንለው አለ? የምናወጣው ወጪ ወይም ደግሞ ኮስት በከፍተኛ ሁኔታ ሲጨምር ኮስት ፑል ኢንፍሌሽን እንለዋለን። በኮስት ምክንያት የሚመጣ ኢንፍሌሽን ኮስት ፑል ኢንፍሌሽን እንለዋለን። ሲ ከረንሲ ኢንዲዩስድ ኢንፍሌሽን ይላል። በከረንሲ ምክንያት ወይም በመገበያያ ገንዘብ ምክንያት የሚመጣ ኢንፍሌሽን ደግሞ ምን ይባላል? ከረንሲ ኢንዲዩስድ ኢንፍሌሽን ይባላል። ሶ አወር አንሰር ሲ በገንዘብ ምክንያት ወይም ደግሞ ከዚህ ከወረቀቱ ገንዘብ ጋር ተያይዞ የሚመጣ ኢንፍሌሽን ምንድነው ማለት ነው? ከረንሲ ኢንዲዩስድ ኢንፍሌሽን ብለን የምንጠራው ነው ማለት ነው። እሺ ስምንተኛ ጥያቄ ላይ ነው መሰለኝ። ስምንተኛ ጥያቄ ኢፍ ኤ ካንትሪ ኢዝ ኢን ዘ ኮንትራክሽን ፌዝ ይለናል። ተመልከቱ ሀገሪቷ ምንድን ነች ያለን? ኮንትራክሽን ፌዝ ላይ ነች። ሁለት ፌዞች አሉ አይደለ? በቢዝነስ ሳይክል ውስጥ ኮንትራክት የሚያደርግበት አለ፣ ኤክስፓንድ የሚያደርግበት አለ። ኢኮኖሚው በጣም
ኤክሰስ እየሆነ ከመጣ ኤክሰስ ዲማንድ ካለ ኤክሰስ ሰፕላይ ካለ ኤክሰስ መኒ ሰፕላይ ካሉ ምን ይሆናል? ይህንን ነገር ለማረጋጋት ሰፕላዩን ለመቀነስ ሊሆን ይችላል፣ ወይ ዲማንዱን ለመቀነስ ሊሆን ይችላል፣ ወይ ደግሞ መኒ ሰፕላዩን ለመቀነስ ሊሆን ይችላል። ምን እናደርጋለን? ኤክስትራክሽን ኮንትራክሽን ሜቶዶችን ወይም ኮንትራክሽን ፖሊሲዎችን እንከተላለን። ነገር ግን ቢዝነስ ሳይክሉ በጣም ረሰሽን ፔሪድ ላይ ከሆነና ወይም ዲክላይን እያደረገ ከሆነ እንዲነሳ ለማድረግ ኢኮኖሚውን መልሰን ለማንሳትና ወደ ፖዚቲቭ ለማምጣት ደግሞ ምን እናደርጋለን? ኤክስፓንሽን ፖሊሲዎች ወይም ኤክስፓንሽን ፌዝን እንከተላለን። ሶ አሁን አንዲት ሀገር ምናልባት ኮንትራክሽን ፌዝ ላይ ነች እንበልና ወይም ከፍተኛ የሆነ ምርት አላት፣ ከፍተኛ የሆነ ገቢ አላት፣ ከፍተኛ የሆነ ሰፕላይ ዲማንድ እና የምንላቸው ነገሮች ሊኖራት ይችላል። ወይም ሃየር ፖዚቲቪቲ ቢኖራት ይች ሀገር ሃየር ፖዚቲቪቲ ውስጥ ብትሆን ቢዝነስ ሳይክሏ እንደዛ ቢሆን ዋት ውድ ዩ ኤክስፔክት ቱ ሃፕን ቱ ኢምፕሎይመንት ይለናል። ኢምፕሎይመንቱ ላይ ምን ይፈጠራል ብለህ ታስባለህ ነው። እስኪ ዙም ስናደርገው መከራ ስናሳንሰው መከራው ነብና እስኪ ላሳንሰውሽ። ያው ፒዲኤፍ ስለሆነ እሺ። ሶ ኢምፕሎይመንቱ ላይ ምን ይፈጠራል ብለህ ታስባለህ ነው እያለን ያለው። ኢምፕሎይመንቱ ላይ ምን ይፈጠራል ብለህ ታስባለህ? ኤ አንኢምፕሎይመንት ዊል ቢ ዲክሪዝ ይለናል። የስራ አጥ ቁጥሩ ምን ይላል? ይቀንሳል አለ። በፍጹም እንዴ! አሁን እኮ የሚፈለገው እንደውም ሰራተኛ ስራ እንዲያቋርጥ ነው። ለምን? ከፍተኛ የሆነ ምርት አለ፣ ከፍተኛ የሆነ ገቢ አለ፣ ከፍተኛ የሆነ ሰፕላይ አለ። ስለዚህ ይህንን ነገር መቀነስ ነው የሚፈልገው። ኮንትራክሽን ከሆነ ምን እያደረግን ነው ማለት ነው? ኢኮኖሚውን ወደ ኔጌቲቭ ማምጣት ነው። ወይም ደግሞ እኛ ኔጌቲቭ የሆኑ ፖሊሲዎችን ነው አፕላይ የምናደርገው። ምን ሲሆን? ኮንትራክሽን ሲሆን። ኤክስፓንሽን ከሆነ ግን ምንድነው የምታደርጉት እናንተ? ኢኮኖሚው ኔጌቲቭ ውስጥ ስለሆነ እየሄደ ያለው እናንተ ምንድነው የምታደርጉት? ፖዚቲቭ ፖሊሲዎችን በመከተል ምን ታደርጉታላችሁ ማለት? ኤክስፓንድ ታደርጉታላችሁ። ስለዚህ አሁን ከምርጫችሁ ውስጥ የምትፈልጉት ምንድነው ማለት ነው? ኔጌቲቭ ኢምፓክትስ ኦፍ ኢኮኖሚ ነው የምትፈልጉት ማለት ነው። ስለዚህ አንኢምፕሎይመንት ዲክሪዝ አደረገ ማለት ኢኮኖሚውን ምን እያደረገ ነው ማለት ነው? አንኢምፕሎይመንት እየቀነሰ ነው ማለት ኢኮኖሚው ቡስት እያደረገ ነው ማለት። የስራ አጥ ቁጥር ቀነሰ ማለት ከፍተኛ የሆነ ስራ አለ ማለት ነው። ስራ ካለ ደግሞ ምርታማነት እየጨመረ ነው ማለት ነው። ሶ ይሄ ነገር እየጨመረው ሳይሆን ቢዝነስ ሳይክሉን ኮንትራክት እያደረገው ሳይሆን ኤክስፓንድ እያደረገው ነው። ሶ ኤ አይሆንም። ቢ አንኢምፕሎይመንት ዊል ቢ ኢንክሪዝ። የስ የስራ አጥ ቁጥሩ እየጨመረ ይመጣል። አዎ ሆን ተብሎ ከመስሪያ ቤቶች ሰራተኛ ይቀነሳል። ስራ ያለው ስራ እንዲያጣ ይደረጋል። ምክንያቱም ምርት እንዲቀንስ ስለሆነ የሚፈለገው ማለት ነው። ምርታማነት እንዲቀንስ ስለሆነ የሚፈለገው የሰራተኛ ቁጥሩ ምን እንዲሆን ይደረጋል? ሬዱስድ ይደረጋል። ሲ ኢምፕሎይመንት ዊል ቢ ስታብላይዝድ። ኢምፕሎይመንት ስታብላይዝድ እንዲሆን ይደረጋል ይለናል። ይሄ ደግሞ ምን ላይ ነው? ፒክ ሲሆን ነው። ፒክ ፔሪድ ላይ ሲደርስ ኢምፕሎይመንት ስታብላይዝ እንዲሆን ይደረጋል። ኢምፕሎይመንት ዊል ቢ ኢንክሪዝ ይለናል። የሰራተኛ ቁጥሩ እንዲጨምር ይደረጋል። አይደለም። ሶ ዛንሰር ይስዋት ቢ is the correct answer። እሺ ዘጠኛ ጥያቄ which one of the following is constitutes GDP in income approach ይለናል። ጂዲፒን ቅድም በፕሮዳክት አፕሮች እና በኤክስፔንዲቸር አፕሮች እንዴት እንደሆነ አይተናል። አሁን ደግሞ በኢንካም አፕሮች እንየው እስኪ። በኢንካም አፕሮች ጂዲፒ ምን ይመስላል ነው እያለን ያለው። ኤ ኮንሰፕሽን፣ ኢንቨስትመንት፣ ጎቨርንመንት ስፔንዲንግ ኤንድ ኔት ኤክስፖርት ይለናል። እነዚህን ያጠቃልለ ነው ይላል። ጂዲፒን በኢንካም አፕሮች ስንሰራ ኮንሰፕሽንን፣ ኢንቨስትመንትን፣ ጎቨርንመንት ስፔንዲንግ እና ኔት ኤክስፖርትን ስንደምር ነው የምናገኝ ይላል። ነው እንዴ? አይደለም። ይሄ በምንድን ነው? በኤክስፔንዲቸር አፕሮች ነው። ቢ ዌጅ፣ ሳላሪ፣ ዲፕሪሺዬሽን፣ ሬንታል ኢንካም፣ ፕሮፊት ኤንድ ኢንዳይሬክት ቢዝነስ ታክስስ ይለናል። የስ ምክንያቱም እነዚህ ኢንካምን የሚወስኑ ጉዳዮች ናቸው። ኢንካምን የሚወስኑ ጉዳዮች ናቸው። ሶ ኮንሰፕሽን የምንለው ዌጅ ኤንድ ኢንካም የምንለው ዌጅ ኤንድ ሳላሪ ወይም ደግሞ ለሰራተኛ የሚከፈል ዌጅ አለ፣ የጉልበት ሰራተኛ። ሳላሪ ደግሞ ለደሞዝተኛ የሚከፈለው አለ። ዲፕሪሺዬሽን ያው የሚኖረው ኢንካም ሪዳክሽን ነው። ሬንታል ኢንካም አለ፣ ከኪራይ የምናገኘው ገቢ ነው። ፕሮፊት ከትርፋችን ትርፍ ማለት ነው፣ ሽጠን የምናገኘው ኢንካም ላይክ ማለት ነው። ኢንዳይሬክት ቢዝነስ ታክስ ማለት ነው፣ ከምንሰራው ቢዝነስ ላይ ኢንዳይሬክትሊ የሚቆረጡ ወይም ዲዳክት የሚደረጉ ታክሶች ማለት ነው። እነዚህ በሙሉ ኢንካምን አፌክት የሚያደርጉና ኢንካም አፕሮች ላይ የሚካተቱ የጂዲፒ ሜጀሪንግ ሜተዶች ናቸው። ኤክስፖርት፣ ኢንቨስትመንት፣ ሬንታል ኢንካም፣ ኮምፐንሴሽን ኦፍ ኤምፕሎይ፣ እነዚህ ደግሞ ምንድናቸው? ቤዝድ ኦን ጎቨርንመንት አፕሮች የምንላቸው ናቸው፣ ወይም ደግሞ ጎቨርንመንት ኤክስፔንዲቸር አፕሮች የምንላቸው ናቸው። ኮምፐንሴሽንስ ኦፍ ኤምፕሎይ፣ ኢንቨስትመንት፣ ኢንተረስት፣ ኔት ፋክተር ኢንካም፣ እነዚህ የምንላቸው እዛ ውስጥ የሚካተቱ ናቸው ማለት ነው። ሶ ዘ አንሰር ኢዝ ዋት ቢ። እሺ ኩዌሽን ነምበር 10 ሰፖዝ ዛት ይለናል። ሰፖዝ ዛት the price of the imported consumption goods rose from the base year, which is the most accurate statement about CPI and GDP deflator ይለናል። ምሮ እያለን ያለው ቤዝ ይር ላይ ወይም የመጀመሪያው ዓመት ላይ ኢምፖርት የተደረጉ ኮንሰፕሽን ጉዶች
ፕራይሳቸው በጣም በከፍተኛ ሁኔታ ጨምሯል ነው እያለን ያለው። ወይም ደግሞ ቤዚር ላይ ኢምፖርት ያደረግናቸው የገዛናቸው ምርቶች አሉ አይደለ? ሶ የነዚህ ኢምፖርት ያደረግናቸው የነዚህ ኮንሰፕሽን ምርቶች ፕራይሳቸው በከፍተኛ ሁኔታ ጨምሯል። ስለዚህ ይህንን ጉዳይ በተመለከተ ወይም ይህን ሴናሪዮ በተመለከተ ኮንሱመር ፕራይስ ኢንዴክስ እና ጂዲፒ ዲፍሌክተርን እንዴት እንገልጸዋለን ነው ለዚህ ሴናሪዮ ማለት ነው። ሶ ቤዚራችን ላይ ኢምፖርት ያደረግናቸው ምርቶች ፕራይሳቸው በከፍተኛ ሁኔታ የሚጨምር ከሆነ ኤ ዘ ኮንሱመር ፕራይስ ኢንዴክስ ራይስስ ኤንድ በት ዘ ጂዲፒ ዲፍሌተር ዳዝንት ቼንጅ ይለናል። የስ ቤዚር ላይ ኮንሰፕሽን ጉዶች ፕራይሳቸው በከፍተኛ ሁኔታ የሚጨምር ከሆነ ኮንሱመር ፕራይስ ኢንዴክሱ ግድ ነው ይጨምራል። ጂዲፒ ዲፍሌተሩ ላይ ቼንጅ ልናይ አንችልም። ቢ ዘ ጂዲፒ ዲፍሌተር ራይዘስ በት ዘ ኮንሱመር ፕራይስ ኢንዴክስ ዳዝ ኖት ቼንጅ አይሆንም። ሲ ቦዝ ጂዲፒ ዲፍሌተር ኤንድ ኮንሱመር ፕራይስ ኢንዴክስ አር ራይዝ አይደለም። ዲ ደግሞ ቦዝ ዘ ጂዲፒ ዲፍሌተር ኤንድ ዘ ኮንሱመር ፕራይስ ኢንዴክስ ዶንት ቼንጅ ይለናል። አይደለም ቢኮዝ ዘ ኮንሱመር ፕራይስ ኢንዴክስ ቼንጅ የሚጨምረው መጠን የጂዲፒ ዲፍሌተር ሪዳክስ የሚያደርገውን ስለሚያጠቃቅሰው ጂዲፒ ዲፍሌተር አይቀንስም፣ አይጨምርም፣ ቼንጅ አያደርግም። ኮንሱመር ፕራይስ ኢንዴክስ ግን ከዛኛው ከፕሮዳክት ዋጋ ጋር እኩል አብሮ ምን ይላል ይጨምራል ማለት ነው፣ ራይስ ያደርጋል። እሺ ናው ሌትስ ካም ቱ ኩዌስችን ነምበር 11 11ኛ ጥያቄ ላይ ስንመጣ which one of the following is not an economic activity and hence not included while estimating national income ይለናል። ናሽናል ኢንካም አካውንቲንግ ተብላችሁ ቻፕተር 3 ነው 4 ላይ ያየ ነው ማለት ነው። ሶ እዛ ላይ ስንማማር ናሽናል ኢንካም አካውንቲንግን ኢስቲሜት ስናደርግ የምንጠቀማቸው ኢኮኖሚ አክቲቪቲዎች አሉ አይደለ? ሶ ከነዛ ኢኮኖሚ አክቲቪቲዎች ውስጥ የማይካተተው የትኛው ነው ነው እያለን ያለው። ኤ ሜዲካል ሰርቪስስ ሬንደርድ ባይ ዲስፔንሰሪ ይለናል። ሶ እነዚህ ሜዲካል ሰርቪሶች ሬንደር የምናደርጋቸው ሜዲካል ሰርቪሶች በናሽናል ኢንካም አካውንቲንግ ኢኮኖሚ አክቲቪቲ ውስጥ የሚካተቱ ናቸው። ቢ ሃውስ ዋይፍ ዱይንግ ሃውስሆልድ ወርክስ ይለናል። የቤት እመቤት የምንላት ነች፣ ወይም ደግሞ ልክ እማወራ ሆኖ ወይም ላይክ ስራ ውጭ ወጥተው ስራ የማይሰሩ የቤት ስራዎችን ብቻ የሚያከናውኑ እናቶቻችን ሃውስ ዋይፍ እንላቸዋለን፣ ወይም ደግሞ የቤት እመቤት እንላቸዋለን። ሶ የቤት እመቤቶች በቤት ውስጥ የሚሰሩ ስራ ይለናል። ይሄ በናሽናል ኢንካም አካውንቲንግ ውስጥ ልናካተው አንችልም፣ ወይም ደግሞ የናሽናል ኢንካምን ስንሰራ የሀገርን ኢንካም ስንሰራ እንደ ኢኮኖሚ አክቲቪቲ ወስደን ልንሰራው አንችልም። ቢ ኤ ሎየር ዱይንግ ሂዝ ፕራክቲስ የስ ይሄ አንዱ የሀገርን ኢኮኖሚ ራን የሚያደርግ ኢኮኖሚ አክቲቪቲ ስለሆነ ይካተታል። ኤ ማይድ ወርኪንግ ፉል ታይም ዊዝ ኤ ፋሚሊ ይለናል። የስ ይሄም በኢኮኖሚ አክቲቪቲ ውስጥ የሚካተት ወርክ ነው። ሶ ዘ አንሰር ኢዝ ዋት ቢ። እሺ 12ኛ ጥያቄ ኤክስፔንዲቸር ሜተድ ፎከስስ ኦን ሜዠርመንትስ ኦፍ ናሽናል ኢንካም አት ይለናል። ወይም ደግሞ በኤክስፔንዲቸር ሜተድ ናሽናል ኢንካም አካውንቲንግን ሜዠር የምናደርገው እንዴት ነው ይለናል። ኤ ፌዝስ ኦፍ ፕሮዳክሽንስ ኦፍ ጉድስ ኤንድ ሰርቪስስ ወይም ደግሞ በፕሮዳክሽን ጉድስ ኤንድ ሰርቪስ ፕሮዳክሽን ፌዝን በመጠቀም ነው። ቢ ፌዝስ ኦፍ ኢንካም ዲስትሪቢዩሽን አይደለም። ሲ ፌዝስ ኦፍ ኢንካም ዲስፖዚሽን አይደለም። ዲ ፌዝስ ኦፍ ዲስትሪቢዩሽንስ ኦፍ ጉድስ ኤንድ ሰርቪስስ የስ ቢኮዝ ኤክስፔንዲቸር ሜተድ ስለሆነ እየተከተልን ያለ ነው። በጉድስ ኤንድ ሰርቪስ ላይ ወይም እያንዳንዱ ምርትና አገልግሎቶች ባላቸው ዲስትሪቢዩሽን ላይ ቤዝድ ሆነን ኤክስፔንዲቸራችንን ሜዘር እናደርጋለን ማለት ነው። 13ኛ ጥያቄ ሪዘናብል ሜዠርስ ኦፍ ዘ ስታንዳርድ ሊቪንግ ኢን ዘ ካውንትሪ ኢዝ ሰጀስትድ ቱ ቢ ይለናል። በአንድ ሀገር ውስጥ ያለውን የዜጎችን የኑሮ ደረጃ ወይም ደግሞ ማህበረሰቡ ምን አይነት ኑሮ እየኖረ ነው፣ ስታንዳርድ ሊቪንግ ኮንዲሽኑ ቤተር ስታንዳርድስ ኦፍ ሊቪንግ ኮንዲሽን ነው እየኖረ ያለው ወይንስ ወርስ የሆነ ህይወት ውስጥ ነው እየኖረ ያለው የሚለውን በምን አይነት መልኩ ነው ሜዠር ልናደርግ የምንችለው ወይም በምን አይነት መልኩ ነው ልናቅ የምንችለው ነው። ኤ ሪል ጂዲፒ ፐር ፐርሰን ይለናል። አገሪቷ ያላትን ሪል ጂዲፒ ለእያንዳንዱ ሰው በማካፈል ነው ይለናል። የስ ቢኮዝ ይሄ ምንን ይሰጠናል? ሪል ጂዲፒ ፐር ፐርሰን አደረግን ማለት ምንን ይሰጠናል? ፐር ካፒታል ኢንካም ይሰጠናል። ሶ አንድ ሰው የሚያገኘው ፐር ካፒታል ኢንካም ወይም የነፍስ ወከፍ ገቢው ከፍተኛ ከሆነ ወይም ደግሞ ከኮንሰፕሽኑ በላይ ከሆነ ይሄ ሰው ምን እያለ ነው ማለት ነው? የተሻለ ህይወት እየመራ ነው። ቢኮዝ ማንኛውንም ኮንሰፕሽን ከቨር ማድረግ የሚችል ከሆነ ቤዚክ ኒዱን እያሟላ ነው፣ ሌሎች የሚያስፈልጉትንም ነገሮች እያሟላ ነው እንደማለት ነው። ቢ ዘ ግሮዝ ሬትስ ኦፍ ኖሚናል ጂዲፒ ፐር ፐርሰን ይለናል። ኖሚናል ጂዲፒ በአንድ ሰው ላይ ያለው ወይም ፐር ፐርሰን የሚኖረው ሬት እየጨመረ ሲመጣ ይለናል። አይደለም። ሲ ኖሚናል ጂዲፒ ፐር ፐርሰን ይለናል። አይደለም። ዲ ሪል ጂዲፒ ይለናል። ኖ ሳንሰር ይስዋት ኤ ቢኮዝ ፐር ካፒታል ኢንካም ምን ይነግረናል ማለት ነው? ስታንዳርድስ ኦፍ ሊቪንግን ሜዠር ያደርግልናል ሪዘናብል በሆነም ወይ ማለት ነው። ልክ አሁን በነገርኳችሁ መንገድ የራሱን የሆነ ሪዝን አስቀምጦ ቢኮዝ የተሻለ ቤተር ኢንካም አለው ማለት ናሽናል ኢንካም ፐር ካፒታል ኢንካም አለው ማለት ምን ማለት ይችላል ማለት ነው? ቤተር የሆነ ኮንሰፕሽን ይኖረዋል። የተሻለ ኮንሰፕሽን ኖሮ ማለት ደግሞ እያንዳንዱ ፍላጎቶቹን ማሟላት ይችላል ማለት ነው። ኦኬ ናው 14ኛ ጥያቄ which of the following is considered creeping inflation ይለናል። ክሪፒንግ ኢንፍሌሽን የሆነው የትኛው ነው ይለናል። የትኛው ነው? ኤ ፕራይስ ራይዝ አት ሬትስ ኦፍ 3% ኦር ለስ አኑዋሊ ይለናል። በአመት
3% እና ከዛ በታች የሆነ የዋጋ ጭማሪ ክሪፕ ኢንፍሌሽን ነው ብለን እንጠራዋለን ይለናል። የስ ቢ ፕራይስ ራይዘስ ራፒድሊ አት 10 አፕ ቱ 20% አኑዋሊ ይለናል። የእቃዎች ዋጋ በከፍተኛ ፍጥነት ከ10 እስከ 20% በሆነ ፍጥነት የሚጨምር ከሆነ ራፒድሊ ቼንጅ የሚያደርግ ከሆነ ክሪፕ ኢንፍሌሽን አንለውም። ፕራይስ ደብልስ ኤቭሪ 15 ሃወርስ ይለናል። በየ15 ሰዓቱ የእቃዎቹ ዋጋ ደብል የሚያደርግ ከሆነ ይለናል። አይደለም። ዲ ፕራይስስ ራይዘስ ኦቨር 15% ፐር መንዝ ይለናል። በየወሩ 50% የእቃውን ዋጋ የሚጨምር ከሆነ ለምሳሌ አሁን 10 ብር ከሆነ የዛሬ ወር 20 ብር የሚገባ ከሆነ ከዛ 40 ብር የሚገባ ከሆነ 30 ብር የሚገባ ከሆነ አሁን 10 ብር ከሆነ የ10 ብር 50% 5 ብር ነው። የዛሬ ወር 15 ብር ከዛ ደግሞ የ15 ብር ደግሞ እንደገና 22 ብር ከ50 እያለ እየጨመረ መሄድ ከሆነ ነው ይለናል። አይደለም። ዛንሰር ይሷት ኤ ክሪፒንግ ኢንፍሌሽን የምንለው በአመት ውስጥ ቢያንስ 3% ከፍተኛ ከተባለ 3% ከዛ በታች ደግሞ ወይም ደግሞ ከዛ በታች የሆነ ጭማሪ ሲያሳይ ምን ይባላል? ክሪፒንግ ኢንፍሌሽን በመባል ይታወቃል። ናው 15ኛ ጥያቄ ኢን ዘ ኬዝስ ኦፍ ረሰሽን ይለናል። ወይም ደግሞ ረሰሽን ፒሪየድ ላይ ቢዝነስ ሳይክልን ስታነሱ ኤክስፓንሽን አለ፣ ፒክ ይደርስና ረሰሽን ያደርግና ደግሞ ስሩ ላይ ይደርሳል አይደል? 4 ስቴጆች አሉ። ረሰሽን ማለትም ደግሞ ፒክ ደርሶ የነበረው ኢኮኖሚ ኮንትራክት እያደረገ ወይም እየቀነሰ ዲክላይን እያደረገ ሲመጣ ዲክላይን ፌዝ ማለት ነው። ረሰሽንን ዲክላይን በሚለው ቀላል እንግሊዝኛ መያዝ ትችላላችሁ። ሃው ካን የጎቨርንመንት ስቲሙሌት ዘ ኢኮኖሚ ዊዛውት ወርዝኒንግ ዘ ናሽናል ዴቢት ይለናል። መንግስት ልክ ኢኮኖሚው ረሰሽን ፌዝ ላይ በሚሆንበት ጊዜ ወይም ዲክላይን እያደረገ ሲመጣ ይህንን ዲክላይኔሽን በምን አይነት መልኩ ነው ማስተካከል የሚችለው? ምንን ሳይነካለን መንግስት ያለበትን ዴቢት ወይም ደግሞ ሀገሪቷ ያለባትን ዴቢት ወይም ያለባትን ዕዳ ሳይነካ ሀገሪቷ ያለባትን ዕዳ ሳይነካ ኖርማሊ ሌሎች ነገሮችን ወይም ኢኮኖሚ ላይ ሌሎች ነገሮችን ብቻ ኤስቲሜት በማድረግ እንዴት ነው መንግስት ኢኮኖሚውን ስቲሙሌት ማድረግ የሚችለው ይለናል። ኤ ባይ ካቲንግ ታክስስ ሲግኒፊካንትሊ ኤንድ ኢንክሪዚንግ ጎቨርንመንት ሰብሲዳይዝ ቱ ቢዝነስስ ይለናል። ታክሶችን እንደ አስፈላጊነቱ በማስቀረት ወይም መንግስት ከህዝቡ የሚሰበስበውን ታክስ በማስቀረትና ከታክስ የሚገኘውን ገቢ ምን በማድረግ በማስቀረት ኤንድ ኢንክሪዚንግ ጎቨርንመንት ሰብሳይድስ ቱ ዘ ቢዝነስስ ይለናል። ለቢዝነስ አካላት ደግሞ የመንግስት እርዳታን ወይም ድጋፍን ሰብሲዳይድ ማለት መንግስት የሚያደርገው የገንዘብ ድጋፍ ነው አይደለ? የገንዘብ ማቴሪያል ድጋፍ፣ ኢኮኖሚካል ድጋፍ ምን ይባላል? ሰብሳይድ ይባላል። መንግስት ምን አለ ማለት ከቢዝነስ አካላት ታክስ አለመሰብሰብ። ታክስ የማይሰብስባቸው ከሆነ ምን ይላል? ኢንካማቸው ይጨምራል። ስለዚህ ኮንሰፕሽናቸው ምን ይሆናል? ቡስት ይሆናል ማለት ነው። እንዲሁም ደግሞ ጎቨርንመንት ሰብሳይዶችን ምን በማለት በመጨመር ይለናል። እሺ ቢ ባይ ኢንቨስቲንግ ኢን ኢንፍራስትራክቸር ኤንድ ሶሻል ፕሮግራምስ ዛት ክሪት ጆብስ ኤንድ ስቲሙሌት ዲማንድስ። የስ ቢ በደንብ አድርጎ አብራርቶታል። ኤ ይበልጥ ኪሳራን ነው የሚያመጣው። ቢ ላይ ስትመጡ ግን መንግስት ያለውን አማራጭ በሙሉ ተጠቅሞ ምን ማድረግ ያለውን ዌልዝ አውጥቶ ያለውን በጀት አውጥቶ ኢንፍራስትራክቸሮች መሰረተ ልማቶችን ማሟላት መሰረተ ልማቶችን ሲያሟላ ልክ አሁን አዲስ አበባ ላይ እንደሚደረገው ማለት ነው። ምንም እንኳን አብዛኛው የሀገሪቷ ህዝብ የተራበና በኢኮኖሚ የተጎዳ ቢሆንም ግን መንግስት ባለፈው ክረምት ላይ ያን ሁሉ ብር ተበድሮ ምን እያደረገ ነው? አሁን ላይ ከተማዋን በከፍተኛ ሁኔታ ለአይን ማራኪና ሳቢ እያደረገ ነው። ይሄ ምን ያደርጋል? ከፍተኛ የሆነ የውጭ ኢንቨስተሮችንና የውጭ ቱሪስቶችን ይስባል። ለምን? ከተማዋ እንዲህ ለአይን ሳቢ ከሆነች፣ ለቢዝነስ ምቹ የሆነች ከተማ ከሆነች፣ ከውጭ ለሚመጡ አካላት ለኑሮ ምቹ ምትሆን ከሆነ ምን ይሆናል ማለት ነው? ከውጭ ያሉ ኢንቨስተሮች እዚች ከተማ ላይ መጥተው ኢንቨስት ለማድረግ ይፈልጋሉ ማለት ነው። ስለዚህ መንግስት ኢንቨስት አድርጎ ካምፓኒ መክፈት ሳይሆን የመጀመሪያ ዓላማ መሆን ያለበት ኢንፍራስትራክቸር ማሟላት ነው። የመጀመሪያ ዓላማ መሆን ያለበት ከኢንፍራስትራክቸር በመቀጠል ደግሞ ምን ማድረግ ክሪት ጆብ ለሰራተኞች ምን ማለት ስራን መፍጠር። ይህ ስራ አጥቶ ለተቀመጠው ትውልድ ምን ማድረግ ስራን መፍጠር አለበት። ሰራተኛው ደግሞ ስራ ገብቶ መስራት ከቻለ ደግሞ ምን ይሆናል ማለት ነው? ኢንካም በከፍተኛ ሁኔታ ምን እያለ ይመጣል? እየጨመረ ይመጣል። ኢንካም ጨመረ ማለት ደግሞ በከፍተኛ ሁኔታ ምን እያለ ይመጣ ማለት ነው? ኢኮኖሚ ግሮዝ ቡስት እያደረገ ይመጣ ማለት ነው። ዘ አንሰር ኢዝ ዋት? ቢ ዘ ኮሬክት አንሰር። ኦኬ ናው ወደ 16 ጥያቄ እንሂድ። ኢኮኖሚክ ዲቨሎፕመንት ኢዝ ዲፍረንት ፍሮም ኢኮኖሚክ ግሮዝ ቢኮዝ ዲቨሎፕመንት ቴክስ ኢንቱ አካውንት ይለናል። እንግዲህ ይህንን ኮንሴፕት በኢኮኖሚክስም በጂኦግራፊም ላይ በተደጋጋሚ ተምራችሁታል። ኢኮኖሚክ ዲቨሎፕመንት ከኢኮኖሚክ ግሮዝ የተለየ ኮንሴፕት ነው። አዎ የተለየ ኮንሴፕት ነው። ዊ ነው አይደለ? ለምን እንደዚህ ያላችሁ? ኢኮኖሚክ ዲቨሎፕመንት ከኢኮኖሚክ ግሮዝ የተለየበት ምክንያት ምንድን ነው? ምክንያቱም ኢኮኖሚክ ዲቨሎፕመንት ማለት በውስጡ የሚይዛቸው ነገሮች አሉ። ምንን? ኢንተርቴምፖራል ሽፍትስ ኢን ፕሮዳክሽን ፖሲቢሊቲ ከርቭስ ይለናል። በፕሮዳክሽን ፖሲቢሊቲ ከርቭ ላይ ለውጦች አሉ፣ ሽፍቶች አሉ አይደለ? ይሄ በፕሮዳክሽን ፖሲቢሊቲ ከርቭ ላይ ያለውን ለውጥ ሽፍት በውስጡ ስለሚይዝ ነው፣ ወይም ደግሞ ኮንሲደር ስለሚያደርግ ነው። ምን ኢኮኖሚክ ዲቨሎፕመንት ከኢኮኖሚክ ግሮዝ
ቫሪ ያደረገው ወይም የተለየው ይለናል። ነው እንዴ? አይደለም። ምክንያቱም ፕሮዳክሽን ፖሲቢሊቲ ከርቭ ምን ነው ሜዥር የሚያደርግልን ብላችሁ መጠየቅ ነው በዚህ ሰዓት ማለት ነው። እናንተ አሁን ፕሮዳክሽን ፖሲቢሊቲ ከርቭ ይህንን ጥያቄ አንሰር ለማድረግ አይሆንም ለማለት ፕሮዳክሽን ፖሲቢሊቲ ከርቭ ምንድነው የሚለውን ማወቅ ነው። ራሱ ስሙ እየነገረ ነው። ፕሮዳክሽን ፖሲቢሊቲ እያለን ነው። ሶ ፕሮዳክሽን ነው የሚያወራው። ያለንን ሪሶርስ ዩቲላይዝ አድርገን ምን ያህል ፕሮዳክት ማምረት እንችላለን የሚለውን የእኛን ካፓሲቲ እና አቢሊቲ ነው የሚያወራው። ፖሲቢሊቲ ማለት ካፓሲቲ ነው አይደል የሚያወራው። ሶ ያለንን ሪሶርስ ተጠቅመን ምን ያህል ፕሮዳክት ማምረት እንችላለን። ሶ ይሄ የሚያሳየን ምንድነው? ኢኮኖሚክ ግሮዝን ነው። ለምን ፕሮዳክት አምርተን ኢኮኖሚያችንን ቡስት ብናደርግ ኢኮኖሚክ ግሮዝ ነው። ሶ ኢኮኖሚክ ግሮዝ ስለሆነ ኢኮኖሚክ ዲቨሎፕመንት አንለው። ቢ አውትካምስ ፐር ዩኒትስ ኦፍ ካፒታል፣ በእያንዳንዱ ካፒታል ላይ ያለን አውትፑት፣ ይሄ ምንድነው? ኢኮኖሚክ ግሮዝ ነው። ሲ ኢንካም ዲስትሪቢዩሽን ይለናል። ኢንካም ዲስትሪቢዩሽን ዊች ኢዝ ዋት፣ ይሄ ፐር ካፒታል የምንለው ማለት ነው። ጂዲፒ እንደማለት ነው። ፐር ካፒታል በቃ ይቺ ኢንካም ዲስትሪቢዩሽን ያላችሁ ቃሏ ምን ማለት ነች? ፐር ካፒታል ኢንካም ነች፣ በአንድ ወርድ ስንገልጻት ማለት ነው። ይቺ ሀገር ያገኘችው አጠቃላይ ፐር ጂዲፒ አለ አይደለ? ወይም ደግሞ ያመረተችው ምርት አለ። ሶ ይሄ ምርቷ አጠቃላይ ተደምሮ ያለው ማርኬት ቫሉ ምናምን አገሪቷ በቃ በጠቅላላ በአንድ ዓመት ውስጥ ያገኘችው ገቢ አንድ ላይ ተደማምሮ ሲካፈል ለምን ለጠቅላላው ህዝብ ስናደርገው ፐር ካፒታል ኢንካም ይሰጠናል። ይሄ ፐር ካፒታል ኢንካም ደግሞ ማህበረሰቡ ምን አይነት ስታንዳርድስ ኦፍ ሊቪንግ እንዳለው፣ ምን አይነት የኑሮ ሁኔታ እየኖረው እንደሆነ የሚነግረን ኮንሴፕት ነው። ሶ ይሄ ምን ይሆናል ማለት ነው? ኢኮኖሚክ ዲቨሎፕመንት ውስጥ የሚካተት ኮንሴፕት ነው ማለት ነው። ዲ ኤፊሺየንሲ ጌንስ ሪዛልቲንግ ፍሮም ዘ ዩዝ ኦፍ ኒው ካፒታል፣ አዲስ ካፒታሎችን በመጠቀማችን ወይም አዲስ ካፒታል ተጠቅመን በማምረታችን ያገኘነው ኢፊሺየንሲ ወይም እድገት ይለናል። አይደለም። ሶ ዘ አንሰር ኢዝ ሲ 17ኛ ጥያቄ ኦኬዥናሊ ይለናል። ኦኬዥናሊ ራፒድ ራይዚንግ ፕራይስስ ፎር ኤ ቤዚክ ኢንፑት ሰች አስ ኢነርጂ ሪዛልት ኢን ሃየር ፕራይስስ ፎር መኒ ጉድስ ኤንድ ሰርቪስስ ይለናል። ዘ ሪዛልት ኢንፍሌሽን ቤስት ካታጎራይዝድ አስ ይለናል። ተመልከቱ፣ አሁን ሴናሪዮን ነው የምትመለከቱት። ቤዚክ በሆኑ ኢንፑቶች ላይ አለን ወይም ደግሞ ወሳኝ በሆኑ ኢንፑቶች ላይ ለምሳሌ ልክ እንደ ኃይል ማመንጫዎች፣ ኃይል ምንጮች ወይም ኢነርጂ ሶርሶች። ኢነርጂ ሶርሳውን ለምሳሌ ምን አለ? ነዳጅ አለ አይደለ? ኤሌክትሪክ ፓወር አለ፣ ውሃ አለ። ሶ እነዚህ አገልግሎቶችና ምርቶች ላይ ምን ሆነ? በከፍተኛ ሁኔታ የዋጋ ጭማሪ ታየ። ሶ ይሄ የዋጋ ጭማሪ ምን አይነት ኢንፍሌሽን ውስጥ ነው የሚካተተው ነው እያለን ያለው። ወይም ደግሞ ይሄን የዋጋ ጭማሪ በምን አይነት ኢንፍሌሽን ውስጥ ነው የምንከተው? ኤ ኮስት ፑል ኢንፍሌሽን ይለናል። ኮስት ፑል ኢንፍሌሽን ነው እንዴ? አይደለም። ቢ ኮስት ፑሽ ኢንፍሌሽን የስ፣ እነዚህ ምርቶች ከፍተኛ የሆነ ወጪ ይወጣባቸዋል። ስለዚህ እነዚህ ምርቶችን ወይም ደግሞ እነዚህ ኢነርጂ ሪዛልቶችን ለማግኘት የሚወጣው ወጪ በኋላ ለነሱ ሴት የምናደርገውን ፕራይስ ይወስነዋል። ተግባባን አይደለ? ዲማንዳቸው ኦልሞስት የታወቀ ነው። ሁልጊዜም ዘሴም ዲማንድ ስላላቸው ዲማንዱ ስለጨመረ ስለቀነሰ የምንለው ነገር አይኖርም። እዚኛው ላይ ምናልባት ዲማንድ ኢንፍሌሽን የሆነ ታይም ላይ ሊኖረው ይችላል። ነገር ግን ዲማንዳቸው የናል ፋክተር አለ ብለን እነሱ ሰፕላያቸው ካጠረ ብቻ ነው ዲማንዳቸው ፋክተር ሊሆን ይችላል። ነገር ግን ለእነዚህ ፕሮዳክቶች ለእነዚህ ቤዚክ ኢንፑቶች ፕራይሳቸው ለመጨመሩም ለመቀነሱ ዋነኛው ምክንያት ምንድን ነው? እነሱን ለመጠቀም የምናወጣው ወጪና ኢንፑቶቻቸው ሮ ማቴሪያላቸው የሚኖራቸው ፕራይስ ነው የሚወስነው። ሶ ዲማንድ ፑልም አይሆንም፣ ዲማንድ ፑሽም አይሆንም። ሶ ቤዚክ ኢንፑቶች ቤዚክ ፕሮዳክቶች ላይ አሁን እዚህ ጋር ቤዚክ ኢንፑት ነው እያለን ያለው። ሶ ቤዚክ ኢንፑቶች መኪናን ለማሽከርከር አሁን እናንተ ትራንስፖርት ታክሲ ከጊዜ ወደ ጊዜ ዋጋው እየጨመረ የሚሄደው ለምንድን ነው? በነዳጅ ምክንያት አይደለ? ሶ አሁን እዚህ ጋር ቤዚክ ኢንፑቱ ምንድን ነው? ነዳጅ ነው። ምርቱ ደግሞ ማን ነው? ታክሲ ትራንስፖርቴሽን ነው። ሶ ታክሲ ትራንስፖርት ለመጠቀም ኢንፑቱ ይወስኗል። ኢንፑቱ ደግሞ ነዳጅ ነው፣ የጎማ ዋጋ ነው አይደል እንዴ? ሶ የጎማ ዋጋው ነዳጅ እየጨመረ የሚመጣ ከሆነ ነዳጅ የሚጨምር ከሆነ እናንተ ምን ትላላችሁ ማለት ነው? ክፍያ ትጨምራላችሁ። ሶ እናንተ ላይ ፕራይስ የጨመረባችሁ በምን ምክንያት ነው? ያ ሹፌር ለነዳጅ የሚያወጣው ዋጋ ስለጨመረበት ነው። 18 ጥያቄ ዘ ታይፕስ ኦፍ አንኢምፕሎይመንት ዛት ኦከርስ ዱ ቱ አብሰንስ ኦፍ ቫካንሲስ ይለናል። ቫካንሲስ ወይም ደግሞ አንኢምፕሎይመንት ማለት ነው ስራ አጥነት አይደለ? ሶ በቫካንሲ ወይም ደግሞ በዚህ አፕላይ የምታደርጉባቸው የስራ ክፍት የስራ ቦታ ማለት ነው። ቫካንሲ ማለት ክፍት የስራ ቦታ ማለት ነው። ሶ ክፍት የስራ ቦታ ባለመኖሩ ምክንያት ወይም ደግሞ ስራ ቀጣሪ ባለመኖሩ ምክንያት የሚፈጠር የስራ አጥነት፣ ለምሳሌ እኔ ስራ የሚቀጥረኝ አጥቼ ወይም ደግሞ ክፍት የሆነ የስራ ቦታ አጥቼ የሚቀጥረኝ ቦታ አጥቼ ከኔ ችግር ሳይሆን እኔ ስራ እየፈለኩ ግን ስራው ሳይኖር ቀርቶ እኔ ስራ አጥ ከሆንኩኝ በየትኛው የስራ አጥነት ውስጥ ይካተታል ይላል። ሳይክሊካል አይደለም። ሳይክሊካል ምን ማለት ነው? በዚሁ እያየናቸው እንላለን። ሳይክሊካል ማለት ነው ኢትስ ፔሪዲካል ነው። ፔሪዲክ ነው ሳይክሊክ የምንለው። ሶሪ ፔሪዲክ አይደለም። ለሆነ አይል ታይም ላይ የሆነ አይነት ስራ ትሰራላችሁ፣ ከዛ ወደ ሌላ ስራ ተሸጋገራላችሁ፣ ወይም ደግሞ ወቅት አለው
ወቅት አለው። ስራ የምታጡበት ወቅት አለው። ተመልሶ እንደና ደግሞ ስራ የምታገኙበት ወቅት አለው። ሶ ኢት ኢዝ ሳይክሊካል። ፍሪክሽናል አንኤምፕሎይመንት ደግሞ የምንለው አለ። ፍሪክሽናል አንኤምፕሎይመንት ደግሞ የምንለው የያዛችሁት ስራ ወጥነት ሳይኖረው ሲቀር ነው። ለምሳሌ አናጺ ከሆናችሁ የሆነ ግንባታ አለ፣ እሱ ትገነባላችሁ። ያ ግንባታችሁ የዘላለማዊ አይደለም። ሶ ያንን ግንባታ ትጨርሱና ክፍያችሁን አጠናቃችሁ ለተወሰነ ጊዜ ስራ ትሆናላችሁ፣ ሌላ ግንባታ እስክታገኙ ማለት ነው። ሌላው ሲዝናል አንኤምፕሎይመንት የምንለው ደግሞ ወቅቱን ጠብቆ የሚሰራ ስራ ላይ ካሉ እንደ ግብርና አይነት ያሉ ስራዎች አሉ። ለምሳሌ ሲዝናል አንኤምፕሎይመንት እንላቸዋለን። ዲ ስትራክቸራል አንኤምፕሎይመንት ይለናል። የስ ይሄ ከእናንተ የተሟላ ፎርማት ይዛችሁ ወይም ደግሞ ስራ ፈላጊ ሆናችሁ ወይም ደግሞ የስራ ባለቤት መሆን ሲገባችሁ ነገር ግን ሁሉ ነገሩን አሟልታችሁ እናንተ ስራ ካጣችሁ ስትራክቸራል አንኤምፕሎይመንት ይባላል። ዲ ደግሞ 19ኛ ጥያቄ ደግሞ ይለናል ሲሳይ ቮሉንታሪሊ ኳይት ሂዝ ጆብ አስ አን ኢንሹራንስ ኤጀንት ቱ ሪተርን ቱ ስኩል ፉል ታይም ቱ ኤርን ኤ ቢኤ ዲግሪ ይለናል። ዊዝ ዲፕሎማ ኢን ሃንድ ሂ ኢዝ ናው ሰርችንግ ኤ ፖዚሽን ኢን ማኔጅመንት ይለናል። ሲሳይ ፕሬዘንትሊ ኢዝ ይለናል። አሁንም አንኤምፕሎይመንት ላይ ሲሳይ ምንድን ነው አለን? መጀመሪያ በፈቃደኝነት ይሰራው የነበረውን ስራ ለቆ ወጣ። ለምንድነው ስራውን የለቀቀው? የሆነ የኢንሹራንስ አካል ሙሉ ወጪውን ችሎለት የቢኤ ዲግሪውን እንዲማር ፈቃድ ሰጥቶታል። ስለዚህ አንተ የሚያሳስብህ ነገር የለም፣ ወጪህን ይሸፍናለሁ፣ ሂድና ዲግሪን ተማር ብሎ ስራ እንዲለቅ አደረገው። ሶ ሲሳይ በፈቃደኝነት ስራውን ለቀቀ፣ ቮሉንታሪ ለቀቀ ማለት ነው። ወይም ደግሞ በፈቃደኝነት ስራውን ለቆ ወጣ። እሺ ከዛ ሲሳይ ደግሞ ምን ሆነ? አሁን ላይ ምን ሆኗል? ዲፕሎማውን ይዞ በማኔጅመንት ቦታ ላይ ወይም የማኔጅመንትን ቦታ ይዞ ለመስራት የዲፕሎማ ወረቀቱን ይዞ ስራ እየፈለገ ነው። ስራ እየፈለገ ነው። ስለዚህ ሲሳይ በምን አይነት የስራ አጥ ፖዚሽን ውስጥ ነው ያለው ወይም በስራ አጥ ቦታ ውስጥ ነው ያለው ይለናል። ኤ ሳይክሊካል አንኤምፕሎይመንት አይደለም፣ ሳይክሊካል አይደለም። ቢ ፍሪክሽናል የስ። ሲ ስትራክቸራሊ አንኤምፕሎይድ አይደለም፣ ቫካንሲ አይደለም የጠፋው፣ የስራ ቦታ ሳይሆን የጠፋው ወይም ቀጣሪ ሳይሆን የጠፋው እሱ ስራ ነው ያጣው። ዲ ሲዝናሊ አንኤምፕሎይድ ይለናል። አይደለም። ሲዝናሊ አንኤምፕሎይመንት ካልን ከማን ጋር ዘሴም ነው? ከሳይክሊካል ጋር ዘሴም ነው። ሶ ዘ አንሰር ኢዝ ዋት? ፍሪክሽናል ነው። ፍሪክሽናል አንኤምፕሎይመንት ነው ሲሳይ ያለበት ሴናሪዮ ማለት ነው። እሺ ናው ሌትስ ጎ ቱ ኩዌስችን ነምበር 20 ቱ ቢ ኦፊሻሊ አንኤምፕሎይድ ኤ ፐርሰን መስት ይለናል። አንድ ሰው ስራ አጥ ነው ለመባል ኦፊሻሊ አንኤምፕሎይድ ነው ለመባል፣ ለምሳሌ እኔ ኦፊሻሊ ስራ አጥ ነህ ለመባል ምን መሆን አለብኝ? እነዚህ መስፈርቶች ሳስተምርም ያዟቸው ብዬ ተናግሬያለሁ አይደለ? በጣም ወሳኝ ኮንሴፕት ነው። ኤ ደግሞ ኤ ምን ይለናል? ቢ ዌይቲንግ ቱ ኮልድ ባክ ፍሮም ኤ ሌይ ኦፍ ይለናል። ወይም ደግሞ እስኪጠራ መጠበቅ አለበት። ወይም ደግሞ ይሄ ሰው እዚህ ስራ አለ ወይም ደግሞ ስራ ለቆበት ከወጣው ቦታ ሌይ ኦፍ ካደረገበት ወይም ለቆ ከተባረረበት ወይም ለቆ ከወጣበት ቦታ እንዲመልሱት እስኪመልሱት ድረስ መጠበቅ አለበት ይለናል። አይደለም። ይሄማ ምኑ ስራ ፈታ ታዲያ? እንደውም ደልቶት ነው ያለው ሰውዬ። ቢ 23 years age of or older ይለናል። 23 ዓመትህ ሊሆን ይገባል ወይም ደግሞ ከዛ በላይ ሊሆን ይገባል። ምን ለመባል? ስራ አጥ ለመባል ይለናል። አይደለም። 18 ዓመት በኢትዮጵያን ኢምፕሎይመንት ኤጅ 18 ሳይሆን 16 ዓመት ነው አይደል? የስራ መጀመሪያ እድሜ። ሶ የስራ መጀመሪያ እድሜ 16 ነው። አንድ ሰው 18 ዓመት ሆኖት በኢትዮጵያ ሲኖረው 18 ዓመት ሆኖት መስራት እየቻለ ጤናማ ሆኖ እጁን አጣጥፎ ቁጭ የሚል ከሆነ ይሄ ምንድነው? ስራ አጥ ነው። በራሱ ችግር ስራ አጥ ነው። ተግባባን አይደለ? ሶ ይሄ ኦፊሻሊ ልንለው አንችልም። ይሄ ኦፊሻል አይደለም። ይሄ የራሱ ቡዘና ነው። ቢ ሃዝ ጀስት ሎስት ኤ ጆብ ይለናል። ስራ ስላጣ ወይም ስራውን ቢያጣ ኦፊሻሊ ይሄ ሰው ስራ አጥ ነው ይባላል ይለናል። አይደለም። ዲ ቢ ኢን ዘ ሌበር ፎርስ የስ የነበሩትን ኮምፖነንቶች ሳስታውሳችሁ አንድ ሰው አንኢምፕሎይድ ለመባል ኦፊሻሊ ምን መሆን አለበት? 3 ሴናሪዎችን ማሟላት አለበት። አንደኛ ይሄ ሰው ምን መሆን አለበት? በሌበር ፎርስ ኤጅ ላይ መሆን አለበት። ከ16 ዓመት ጀምሮ እስከ 64 ዓመት ዕድሜ ባለው ወይም ደግሞ በዚህ በአደልት ኤጅ ወይም በወርኪንግ ኤጅ ላይ መሆን አለበት። አንደኛው እሱን ማሟላት አለበት። ከዛ በመቀጠል ደግሞ ሙሉ ጤናማ መሆን አለበት ወይም ደግሞ ለስራው ብቁ መሆን አለበት። በስራ እድሜ ላይ መገኘቱ ብቻ ሳይሆን ለስራው ብቁ መሆን አለበት። እሺ ሶስተኛ ደግሞ አክቲቭሊ ሲኪንግ ጆብ መሆን አለበት ወይም ስራ እየፈለገ መሆን አለበት። እግሩን አጣጥፎ ቁጭ ብሎ 25 ዓመቴ ነው ስራ እኮ የለኝም ቢል ይሄ ሰውዬ ስራ አጥ ነው ማቻላ እንዴ? አይደለም። ይሄ ስራ አጥ ሳይሆን ህሊና እጥ ነው የሆነው። ምክንያቱም ስራ በሞላበት ሀገር እግሩና እጁን አጣጥፎ ቁጭ ብሎ ስራ አጣው ቢል ማንም ሊሰማው አይችልም። ስለዚህ ዘ አንሰር ኢዝ ዲ። ይሄ ሰው በመስሪያ እድሜ ላይ ሆኖ በሌበር ፎርስ ላይ ሆኖ የተሟላ ጤና ይዞ ስራ ፈልጎ ግን ስራ ካጣ ኦፊሻሊ ይሄ ሰው ምንድነው ይባላል? ስራ እጥ ነው ይባላል ማለት ነው። 21ኛ ጥያቄ a person is out of a labor force if he or he is ይለናል።
አንድ ሰው ከሌበር ፎርስ ነው ውጭ የምንለው ወይም ከመስሪያ ዕድሜ ውጭ ነው የምንለው ይህ ሰው ወይም ይህ ሰው ምን ሲሆኑ ነው? ኤ ኢዝ ኢምፕሎይድ በት ከረንትሊ ሉኪንግ ፎር ኤ ቤተር ጆብ ይለናል። ተቀጥሮ እየሰራ ነገር ግን የተሻለ ስራ እየፈለገ ከሆነ ነው ይለናል። ተቀጥሮ እየሰራ ነው ነገር ግን ደግሞ አሁን ከሚሰራው ስራ ደግሞ የበለጠ ክፍያ ሊያስገኝለት የሚችል የበለጠ ኮንዲሽን ያለው ስራ እየፈለገ ከሆነ ምንድነው እንለዋለን? አውት ኦፍ ሌበር ፎርስ ነው እንለዋለን ይላል። አይደለም። ቢ ኢስ ሌድ ኦፍ ኤንድ ሉኪንግ ፎር ወርኪንግ ይለናል። አሁን ከሚሰራበት ስራ ተባሯል ወይም ደግሞ ከዛ ስራ ለቆ ወጥቷል። ሌላ የሚሰራው ስራ እየፈለገ ከሆነ ነው ይለናል። አይደለም። ይሄ ምንድነው? ገና ሲኪንግ ጆብ እያደረገ ስለሆነ ይሄ ሰውዬ ሌበር ፎርስ ውስጥ ነው ማለት ሌላ ስራ የፈለገ ከሆነ ሌበር ፎርስ ውስጥ ነው። ሲ ኢዝ ሪታየርድ ይለናል። በቃ ደክሟል፣ ሪታየርዱ ጡረታ ወጥቷል ማለት ነው። የስ ጡረታ ከወጣ በቃ ይሄ ሰው ምን ብሏል? የስራ እድሜውን ጨርሷል። ሂ ኢዝ ኖት ኢን ዘ ወርኪንግ ፎርስ ሂ ኢዝ ናው አውት ኦፍ ወርኪንግ ፎርስ። በቃ ከስራ እድሜ ወጥቷል፣ ከስራው ዓለም ወጥቷል። ተግባባን አይደለ? ከስራው ዓለም ወጥቷል። ሶ ይሄ ከሌበር ፎርስ ውጪ ነው እንለዋለን ማለት ነው። ይሄ በፈቃደኝነትም አይደለም፣ ጀስት እድሜው ገደቡ ነው። በቃ መስራት አይችልም ከዚህ በላይ። እሺ 22ኛ ጥያቄ ዘ ናቹራል ሬትስ ኦፍ አንኤምፕሎይመንት ኢዝ ይለናል። ናቹራል የሆነ አንኤምፕሎይመንት ሬት ምን የምንለው ነው? ወይም ደግሞ አንኤምፕሎይመንት የምንለው በተፈጥሯዊ መንገድ ወይም ናቹራሊ በሆነ መንገድ አንኤምፕሎይመንት የምንለው የትኛውን ነው? ኤ ሃየር ዛን ዘ ፉል ኤምፕሎይመንት ሬት ኦፍ አንኤምፕሎይመንት ይለናል። አንኤምፕሎይመንት የምንለው ሴናሪዮ አለ አይደለ? ሶ ቆይ ሃየር ዛን ዘ ፉል ኤምፕሎይመንት ሬት ኦፍ አንኤምፕሎይመንት። ኦኬ የስራ አጥ ቁጥሩ አለ አይደለ? ይሄ የስራ አጥ ቁጥሩን ፉሊ ኢምፕሎይ አድርገን ከዚህ ሬት የሚበልጥ ከሆነ ናቹራል አንኤምፕሎይመንት እንለዋለን ይላል። ናቹራል አንኤምፕሎይመንት እና አርቲፊሻል አንኤምፕሎይመንት የምንላቸው አሉ አይደል? ወይም ደግሞ ናቹራል እና ሲዝናል ናቹራል አንኤምፕሎይመንት የምንላቸው አሉ። ወይም እኛ ሳንፈልግ በተፈጥሯዊ ምክንያቶች ወይም ደግሞ በሁኔታዎች ምክንያት ስራችንን የምናጣበት ሊሆን ይችላል። ወይም ደግሞ ስራ የምንቀይርበት ሁኔታ ምናምን ሊሆን ይችላል። ወይም ደግሞ ሌላ ቮለንታሪ አንኤምፕሎይመንት የምንለዋለን ፈልገን ስራ በመቀየር ሊሆን ይችላል። ወይም ደግሞ ያንን ስራ ጨርሰን ሊሆን ይችላል። በእንደዚህ ሁኔታ ስራችን ሉዝ የምናደርግ ከሆነ ወይም ከስራ ገበታ የምንወጣ ከሆነ አንኤምፕሎይ የምንኖር ከሆነ ቮሉንታሪ ይባላል። ነገር ግን ደግሞ ያለ ፈቃዳችን ናቹራሊ በሆነ ወይ ስራችን ሉዝ የምናደርግ ከሆነ ወይም ያለ ስራ የምንቀመጥ ከሆነ ይሄ ምን ይባላል? ምን ይባላል ማለት ነው? ናቹራል ዌይ ይባላል ማለት ነው። በተፈጥሯዊ መንገድ የስራ እጥነትን የሚያሳየው የትኛው ነው ይለናል። እሺ ኤ አይሆንም። ቢ ሎወር ዛን ዘ ፉል ኢምፕሎይመንት ሬት ኦፍ አንኤምፕሎይመንት ይህም አይሆንም። ሲ ፋውንዲንግ ባይ ዲቫይዲንግ ቶታል አንኤምፕሎይመንት ባይ ዘ ሳይዝ ኦፍ ዘ ሌበር ፎርስ ይለናል። ቶታል አንኤምፕሎይመንት ወይም ጠቅላላ ያለውን ስራ ያጣውን ማህበረሰብ ለጠቅላላው ሌበር ፎርስ ወይም ለጠቅላላው ሰራተኛ ስናካፍል ያለው ዋጋ ነው ይለናል። አይደለም። ቢ ዘ ሬት ኦፍ አንኤምፕሎይመንት ኦከሪንግ ዌን ዘ ኢኮኖሚ ኢትስ ፖቴንሻል አውትፑትስ ይለናል። ኢኮኖሚው የሚፈልገው አውትፑት ላይ ወይም ደግሞ የሚያስፈልገው አውትፑት ላይ ወይም የምርት ደረጃ ላይ ሲደርስ የሚፈጠር አንኤምፕሎይመንት ነው ይለናል። አዎ ምክንያቱም ኢኮኖሚው አስፈላጊ የሆነበት ጂዲፒ ሬት ላይ ከደረሰ አውትፑት ሬት ላይ ማክሲማይዜሽን የምንለው ወይም ደግሞ ኦፕቲማል አውትፑት ላይ ከደረሰ ከዛ በላይ ማምረት አይጠበቅብንም። ከዛ በላይ ማምረት ምንን ይዞብን ይመጣል? ኪሳራን ይዞብን ይመጣል። ራሳችን በራሳችን ኢኮኖሚውን ወደ ኔጌቲቭ ማምጣት ነው የሚሆንብን። ስለዚህ ምን ማድረግ አለብን ማለት ነው? በጊዜ አንኤምፕሎይ ማድረግ አለብን። እነዚህ ሰራተኛውን ቁጥር መቀነስ አለብን። በዚህ ምክንያት የሚመጣ የሰራተኛ እጦት የስራ እጦት ምን ይባላል? ናቹራል አንኤምፕሎይመንት ይባላል። 23ኛ ጥያቄ ቢዝነስ ሳይክል ሾውስ ሾርት ራን ፍላክቹዌሽን ኢዝ ይለናል። ቢዝነስ ሳይክል ሆኖ ግን ሾርት ራን የሆነ ፍላክቹዌሽን የሚያሳይ ከሆነ ወይም ለጊዜው ብቻ ፍላክቹዌት የሚያደርግ ከሆነ ምንድን ነው ተብሎ የሚጠራው ነው የሚለን። ምንድን ነው ተብሎ የሚጠራው? ኤ ጂዲፒ ኤንድ ጂኤንፒ ነው ይለናል። ሾርት ተርም ፍላክቹዌሽን ያላቸው ቢዝነስ ሳይክሎች ጂዲፒ ኤንድ ጂኤንፒ ናቸው ይለናል። አይደለም፣ ይሄ ሎንግ ተርም ፍላክቹዌሽን ነው የሚኖራቸው። ቢ ኢምፕሎይመንት ኤንድ አውትፑት ይለናል። የስ ኢምፕሎይመንት እና አውትፑትን በነገራችን ላይ በቢዝነስ ሳይክል ውስጥ ያሉ ዋነኛ ፋክተሮች ሲሆኑ ለዛ ፍላክቹዌሽን ያ የምታውቁት ኤክስፓንድ፣ ፒክ፣ ሬሴሽን ኤንድ ስሩ ለምንላቸው እነዛ ቢዝነስ ሳይክሎች ዋነኛ ኮምፖነንቶቹ አውትፑት ኤንድ ኢምፕሎይመንት ናቸው። ኢምፕሎይመንት የሆነ ሰዓት ላይ ፉል ይሆናል ወይም ደግሞ ኒር ፉል ይሆናል። ከዛን ኢምፕሎይመንት ደግሞ መልሶ ይመጣል፣ ኢንክሪዝ ያደርጋል፣ ዲክሪዝ ያደርጋል። አውትፑት ኢንክሪዝ ያደርጋል፣ ዲክሪዝ ያደርጋል። በተለያየ ታይም ላይ ኢቭን በሰዓታት ሊሆን ይችላል፣ በቀናት ሊሆን ይችላል፣ በወራት ሊሆን ይችላል። ፍላክቹዌት የሚያደርጉ ቶሎ ፍላክቹዌት የሚያደርጉ ሾርት ራን የሆነ ፍላክቹዌሽን ያላቸው ማን ናቸው? ኢምፕሎይመንት ኤንድ አውትፑት ናቸው ማለት ነው። እሺ 21ኛ ጥያቄ 24ኛ ጥያቄ which one the following marks as a beginnings of life beginning business life cycle ይለናል። ወይም ደግሞ የቢዝነስ ሳይክል ጅማሮ የሆነው የትኛው ነው? ወይም ቢዝነስ ሳይክል ጀመረ የምንለው ወይም ደግሞ የቢዝነስ ሳይክል ጅማሮ ቢጊኒንግ ፌዙ የትኛው ነው ነው የሚለን።
የሚጀምረው ከየት ነው? ያው መጀመሪያ ምንጊዜም ከዜሮ ነው አይደለ? አሁን ቁጥር ስንጀምር ከታች ከትንሽ ነው የምንጀምረው። ሶ ምንጊዜም ጅማሮ የሚባለው ከትንሽ ነገር ስለሆነ የቢዝነስ ሳይክል ደግሞ ትንሹ ፌዝ ማን ነው? ስሩ ነው አይደለ? ስሩ ወይም ደግሞ ሎወር ኤጁ ነው። ሶ ከዛ ከስሩ ወዴት ይመጣል? ወደ ሪከቨሪ ይመጣል ወይም ወደ ኤክስፓንሽን ይመጣል። ከዛስ ፒክ ላይ ይደርሳል። ይኸው ቦርደር ያስቀመጣላችሁ ፒክ ላይ ይደርሳል። ከዛ ፒክ ላይ ይሄድና በቃ ፒክ ላይ መጨረሻው አናቱ ላይ ከደረሰ ደግሞ ምንድነው ወደ ላይ ሊሄድ አይችልም፣ ከዛ ላይ መሄድ አይችልም፣ ይመለሳል። ረሰሽን ውስጥ ይገባል ማለት ነው። መመለስ ይጀምራል። እኛ ቶሎ የተለያዩ ሜጀሮችን ተጠቅመን ኢኮኖሚውን ስታብላይዝ ለማድረግ ካልሞከርን ራሱ በራሱ ምን ማድረግ ይጀምራል? ረሰሽን ውስጥ መግባት ይጀምራል ማለት ነው። ከዛ ወደ ረሰሽን ደግሞ ወዴት ይመጣል? ወደ ስሩ ይመጣል። ከስሩ ወደ ሪከቨሪ፣ ከሪከቨሪ ወደ ፒክ፣ ከፒክ ወደ ረሰሽን፣ ከረሰሽን ወደ ስሩ እያለ በዚህ መልኩ ሪሳይክል ያደርጋል ማለት ነው። ሪሳይክል ያደርጋል። ናው ኩዌስችን ነምበር 25 ኢኮኖሚስት ፍሮም ዊች ኦፍ ዘ ፎሎዊንግ ስኩልስ ኦፍ ቶት አር ሞስት ላይክሊ ቱ ፌቨር አክቲቪስትስ ጎቨርንመንት ፖሊሲስ ይለናል። የትኞቹ የኢኮኖሚስት ባለሙያዎች ናቸው ወይም ደግሞ ስኩል ኦፍ ቶቶች ናቸው? ከነዛ አምስቱ ኢኮኖሚክ ስኩል ኦፍ ቶቶች ተምራቸዋል አይደለ? ሶ ከነዚያ ኢኮኖሚስ ቶቶች ውስጥ የጎቨርንመንትን አክቲቪቲ የሚደግፉት ፌቨር አክቲቪስት ኢኮኖሚክ ፖሊሲዎች ወይም ደግሞ ጎቨርንመንት የሚከተላቸውን ፖሊሲዎች ወይም ጎቨርንመንት በኢኮኖሚ ውስጥ ገብቶ የተለያዩ ፖሊሲዎችን እንዲጥል የተለያዩ አክቲቪቲዎችን እንዲያካሂድ ፌቨር የሚሰጡት ወይም ደግሞ የሚደግፉት የትኞቹ ናቸው ይለናል። ኬኔዥያን የስ አዎ ኬኔዥያኖች ናቸው። ኬኔዥያን እና ኒዮ ኬኔዥያኖች ናቸው አይደል የሚደግፉት ጎቨርንመንት አክቲቪቲን ኢን ዘ ኢኮኖሚክ ፕራክቲስ የሚደግፉት እነሱ ናቸው። ክላሲካል ኖ ጎቨርንመንት ኢንተርቬንሽን ነው የሚሉት። ሞኒታሪስቶች ደግሞ ጎቨርንመንት ኢንተርቬንሽን ኖርም አልኖረም ምንድነው ሞኒታሪ ፖሊሲ መኖር አለበት ነው የሚሉት። ኒው ክላሲካልም ልክ እንደ ክላሲካሎች ሁሉ ጎቨርንመንት ኢንተርቬንሽን ሊኖር አይገባል። መንግስት ጀስት ኢኮኖሚውን የሚያሰናክሉ ነገሮችን ከማረጋጋት በስተቀር በኢኮኖሚ ውስጥ ጣልቃ መግባት የለበትም ብሎ ነው አርጊው የሚያደርጉት። ሶ ዘ አንሰር ኢዝ ዋት ኤ ዊች ኬኔዥያን ኢኮኖሚስቶች ምን ብሎ አድርገው ያደርጋሉ? ጎቨርንመንት በኢኮኖሚ ውስጥ ገብቶ አስፈላጊው ሜጀርመንት መውሰድ አለበት ብለው እንትን ይላሉ። እሺ እንግዲህ ከመቶ ጥያቄ 1/4ኛውን ሰራን። ስለዚህ ታዲያ ለምን በአራት ፓርት አናደርገውም? ሲረዝም ሲንዛዛ ያስጠላል። ሶ ነገ እንገናኝበታለን። እኔም የዛን ያህል ቪዲዮን የመስራት አቅሙ አይደለም። ሶ ነገ ከ26ኛ ጥያቄ ደግሞ ጀምሮ እስከ 50ኛ ጥያቄ እያልን እንቀጥላለን ማለት ነው። ለነበረን ጊዜ ከልብ አመሰግናለሁ። ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ በያላችሁበት። መልካም ነባ